የወቅቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና የቴክኖሎጂና የጥሬ ዕቃ የበላይነት ላይ ያነጣጠረ አዲስ የ15% የቀረጥ ጭማሪ ማወጃቸውን ተከትሎ በሁለቱ ሀያላን ሀገራት መካከል የንግድና የቴክኖሎጂ ቀዝቃዛ ጦርነት የተባለ አዲስ አደገኛ ምዕራፍ መነሳቱን የመገናኛ ብዙሃን ሰፊ ሽፋን ሰጥተው እየዘገቡት ነው። ይህ ውሳኔ ከተራ የገበያና የዕቃ ዋጋ ፍልሚያ ባለፈ ወደፊት ዓለማችን የምትጠቀምበትን የዲጂታል ቴክኖሎጂና የታዳሽ ኃይል አቅጣጫን የሚቀይር ነው ተብሏል። ሰላም ጤና ይስጥልን። የብርሃን ትንታኔ ዛሬ የቴክኖሎጂው ቀዝቃዛ ጦርነት የተባለውን የቻይናና የአሜሪካን ጉዳይ እናነሳለን። በየዕለቱ የሚኖሩ የብርሃን ቲቪ ልዩ ልዩ መረጃዎችና ዝግጅቶች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። አሁን ወደ ትንታኔያችን እናልፋለን። ቻይናና አሜሪካ ሌላ ዙር ፍጥጫ ውስጥ ገብተዋል። አሁን መሳሪያ አይተኮስም። በቴክኖሎጂው ዓለም በየፋብሪካዎቻቸው በሚያመርቷቸው ምርቶች የእኔ ይበልጥ እኔ ፉክክራቸውን ቀረጥ አንዳቸው በሌላኛቸው ላይ በመከመር ሲገልጹ ቆይተዋል። አሁን ደግሞ የወቅቱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ 15% ቀረጥ በቻይና ምርቶች ላይ ማወጃቸውን ተከትሎ ዳግም ይህ ፍጥጫ ተጋግሎ እየተነሳ ነው። ለመሆኑ ይህ አዲስ የተባለ 15% ቀረጥ በትክክል በየትኛዎቹ የቻይና ምርቶች ላይ ያተኩራል? አሜሪካ ከ90% በላይ የምታወጣውን የጥሬ ዕቃ በላይነት ለመመለስ የምታደርገው ጥረት ይሳካላት ይሆን? የቤጂንግ ቀጣይ አጸፋዊ እርምጃስ በዓለም አቀፍ የምጣኔ ሀብት ገበያ ላይ ምን አይነት ሁኔታ ይፈጥራል? ይህ ውጊያ እንደ ኢትዮጵያ ባሉ በማደግ ላይ ባሉ ሀገራት ላይ የሚያሳድረው ቀጥተኛና ተዘዋዋሪ ተጽዕኖስ ምን ይመስላል? እኒህን ጥያቄዎች ለመመለስ እንሞክራለን። ነገር ግን ወደ አዲሱ የቀረጥ ውሳኔ ከመመለሳችን በፊት ወደ ቀረጥ ጦርነቱ መነሻ እንመልከት። ፕሬዝዳንት ዶናልድ ትራምፕ በቅርቡ በፈረሙት መመሪያ ከቻይና ወደ አሜሪካ በሚገቡ ፖሊሲሊከን በሚባሉ ምርቶችና ተዛማጅ ቴክኖሎጂ አቅርቦት ላይ የ15% አዲስ ቀረጥ ጥለዋል። በዚህም በተጨማሪ ዝቅተኛ የማስገቢያ ዋጋ ገደብም አስቀምጠዋል። የሮይተርስ ዘገባ እንደሚያመለክተው ውሳኔው የአሜሪካ የንግድ ሚኒስቴር ለ1 ዓመት ያህል ሲያካሄድ በቆየው የብሔራዊ ደህንነት ምርመራ መሰረት የተላለፈ ነው። በፕሬዝዳንት ዶናልድ ትራምፕ የተፈረመው ይህ አዋጅ 2 አብይ ጉዳዮችን ያካተተ ልዩ አሰራር እንደሆነ ተመልክቷል። የመጀመሪያው የ15% ቀረጥ ነው። ከፖሊሲሊከን በሚዘጋጁ ተዛማጅ ምርቶች ላይ የሚጣል ቀረጥ መሆኑ ነው። ሁለተኛው የአነስተኛ ዋጋ ገደብ ነው። በገበያ ላይ የቻይና ኩባንያዎች ምርቶቻቸውን በተጋነነ ርካሽ ዋጋ እንዳይሸጡ ለመግታት የተደረገ እንደሆነ ተነግሯል። በዚህ መሰረት ጥሬ ፖሊሲሊከን በኪሎግራም $21፣ ኢንጎትና ዌፈር የሚባሉ ምርቶች በኪሎግራም $100፣ የሶላር ሴል በዋት $0.22፣ የሶላር ፓኔል በዋት $0.38 ዝቅተኛ ዋጋ ተተምኖላቸዋል። ውሳኔውም እስከ መጪው ታህሳስ ወር ወይም ዲሴምበር 2026 መጨረሻ ድረስ ጸንቶ የሚቆይ እንደሆነ ያመለከቱት የዜናው ምንጮች አሜሪካ በሴሚኮንዳክተርና በሶላር ኢንዱስትሪ አቅርቦት ሰንሰለቷ ላይ ከቻይና የሚመጣበት ተጽዕኖ ለመቀነስ አልማለችም ነው የተባለው። ለመሆኑ ፖሊሲሊከን ምንድን ነው? ለምን አሜሪካን ይህን ያህል አሰጋት? የሚል ጥያቄ መነሳቱ አይቀርም። ፖሊሲሊከን ማለት እጅግ የጠራና ለከፍተኛ የቴክኖሎጂ ማምረቻ የሚያገለግል የሲሊከን ንጥረ ነገር ነው። ይህ ቁስ 2 ዋና ዋና የዘመናችን ምሰሶዎች ለመሆኑ ቴክኖሎጂዎች የጀርባ አጥንት ነው ይባልለታል። እነዚህም የሴሚኮንዳክተር ወይም የማይክሮቺፕስ ማምረቻ ፋብሪካዎችን ይመለከታል። ለስልክ፣ ለኮምፒውተር፣ ለኤሌክትሪክ መኪኖችና ለጦር መሳሪያዎች የሚያስፈልጉት ቺፖች ያለ ፖሊሲሊከን ሊመረቱ አይችሉም። ሁለተኛው የሶላር ፓነሎች ናቸው። ለዓለም የታዳሽ ኃይል ሽግግር ዋና ግብዓት እየሆኑ እንደሆነ በዓለም ላይ እየታየ ነው። እንደ አውሮፓውያን አቆጣጠር በ2005 አሜሪካ የዚህን ወሳኝ ቁስ የዓለም አቀፍ ምርት 50% የበላይነት ትይዝ ነበረ። ነገር ግን ባለፉት 2 አስርት ዓመታት ቻይና በመንግስት ድጎማና በዝቅተኛ የማምረቻ ወጪ አብዛኛውን ገበያ ተቆጣጥረዋለች። የነጩ ቤተመንግስት መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2024 የአሜሪካ የፖሊሲሊከን የምርት ድርሻ ወደ 2% ዝቅ ብሏል። በሌላ በኩል
ቻይና የዓለማችን ከ80 እስከ 90 በመቶ የሚሆነውን የፖሊሲሊከን አቅርቦት በእጁ አስገብታለች። አሜሪካ የገጠማትን የፖሊሲሊከን እጥረትና በቻይና ላይ ያለው ከፍተኛ ጥገኝነት ዋሽንግቶን ውስጥ ትልቅ የብሔራዊ ደህንነት ስጋት ፈጥሯል። የፕሬዝዳንት ትራምፕ አስተዳደር አዲሱን የ15 በመቶ ቀረጥ የጣለውም ተራ የንግድ ትርፍ ለመሰብሰብ ሳይሆን የቻይናን የገበያ በላይነት ለመስበርና የአሜሪካ አምራቾች ወደ ገበያ እንዲመለሱ ለማድረግ እንደሆነ ይነገራል። በጉዳይ ላይ አስተያየታቸውን የሰጡት ዓለም አቀፍ ዲፕሎማሲና የኢኮኖሚ አናሊስቶች ግን ይህ እርምጃ በሁለት ተቃራኒ መንገዶች ይተነተናል ይላሉ። በአንድ በኩል የአሜሪካ አገራዊ ስልት ነው። ፕሬዝዳንት ትራምፕ አሜሪካን እንደገና ታላቅ ማድረግ በሚለው መርሃቸው አገሪቱ በወሳኝ የቴክኖሎጂ አቅርቦቶች በቻይና ላይ ጥገኛ መሆኗ ለጦርነትና ለምጣኔ ሀብት አደጋ ያጋልጣታል ብለው ያምናሉ። በቀረጡ መጨመር የአሜሪካ ኩባንያዎች የራሳቸውን የማምረቻ ፋብሪካዎች በአገር ውስጥ እንዲገነቡ ያበረታታል የሚል እምነት አላቸው። በሌላ በኩል የፖሊሲው አደጋዎችና የቻይና አጸፋ ምላሽ ምን ይሆናል የሚለውም ሌላ አስጊ ጉዳይ ነው። ቻይና ይህን የፕሬዝዳንት ትራምፕ ውሳኔ በጽኑ ኮንናለች። በዋሽንግቶን የሚገኘው የቻይና ኤምባሲ በሰጠው መግለጫ አሜሪካ የገበያ ሕግጋትን በመጣስና የመንግስትን ስልጣን በመጠቀም የአገር ኩባንያዎችን ለማፈን እያደረገች ያለች ጥረት ነው ሲል ገልጾታል። ቻይና አጸፋዊ እርምጃ እንደምትወስድም አስጠንቅቃለች። እንደ ባለሙያዎች አባባል አሜሪካ በቂ የአገር ውስጥ ማምረቻ ፋብሪካዎች ሳትገነባ በአጭር ጊዜ ውስጥ ቀረጥ መጣሏ በአሜሪካ የሚገኙ የኤሌክትሮኒክስና የሶላር አምራች ኩባንያዎችን የጥሬ ዕቃ ውድ ዋጋ እንዲከፍሉ ሊያስገድዳቸው ይችላል። ይህ የአሜሪካና የቻይና ፍልሚያ በሁለቱ ሀገራት ድንበር ብቻ የሚወሰን አይደለም። መላውን ዓለም በተለይም የዓለም አቀፉን የቴክኖሎጂ አቅርቦት ሰንሰለት ይነካልም ነው የሚባለው። ይህን የንግድ ጦርነት ተጽዕኖ በሶስት ዋና ዋና ነጥቦች ማጠቃለል ይቻላልም ነው የሚሉት ባለሙያዎቹም። ቀዳሚው ጉዳይ የቴክኖሎጂና የኤሌክትሮኒክስ ዕቃዎች ዋጋ መጨመር ነው። የፖሊሲሊከን ዋጋ መጨመር ማለት በቀጥታ በኮምፒውተሮች፣ ስማርትፎኖች፣ ኤሌክትሪክ መኪኖችና ሌሎች የዲጂታል መሳሪያዎች ማምረቻ ወጪን ይጨምራል ማለት ነው። ይህም በመላው ዓለም የመጨረሻ ተጠቃሚ ከሆኑ ደንበኞች ኪስ እንደ መግባት እነሱ እንደ መጉዳትም ነው። ሌላኛው ተጠቃሽ ጉዳይ የአየር ንብረት ለውጥና የታዳሽ ኃይል ስጋት ነው። ዓለም ወደ ንጹህና ታዳሽ ኃይል ወይም ክሊን ኤነርጂ ለመሸጋገር በምታደርገው ጥረት የሶላር ፓነሎች ትልቅ ዋጋ ርካሽ መሆን ወሳኝ ነው። የቻይና ፖሊሲሊከን በታሪፍ ምክንያት ውድ የሚሆን ከሆነ በዓለም አቀፍ ደረጃ የሚደረገው የታዳሽ ኃይል ፕሮጀክት መስፋፋት ፍጥነቱ ባጭር ሊገታ ይችላል። በማደግ ላይ ባሉ ሀገራት ላይ ያለው ተጽዕኖ ሌላኛው ጉዳይ ነው። እንደ ኢትዮጵያና ሌሎች የአፍሪካ ሀገራት ያሉ በማደግ ላይ ያሉ ሀገራት የሶላር ቴክኖሎጂዎችን እና የዲጂታል መሰረተ ልማት ዕቃዎችን ከቻይናና ከምዕራቡ ዓለም ያስገባሉ። በሁለቱ ሀገራት ውጥረት ምክንያት ዓለም አቀፍ ንግድ መስተጓጎልና የዶላር ዋጋ ግሽበት በእነዚህ ሀገራት ላይ ተጨማሪ ጫና እንዳይፈጥርም ይሰጋል። እንደ አጠቃላይ ስናየው የፕሬዝዳንት ዶናልድ ትራምፕ አዲሱ የ15 በመቶ ቀረጥ የመጣል ውሳኔ አሜሪካና ቻይና በኢኮኖሚ ላይ በቴክኖሎጂ የበላይነት ለመያዝ የሚያደርጉትን ፍልሚያ ያፋፋመ ክስተት ነው ማለት ይቻላል። ይህ የንግድ ጦርነት ዓለምን ወደ ሁለት የቴክኖሎጂ ጎራዎች ሊከፍላት እንደሚችል ስጋቶች አሉ። በአንድ በኩል የአሜሪካና የምዕራባውያን ቴክኖሎጂ መስመር፣ በሌላ በኩል ደግሞ የቻይናና አጋሮቿ የቴክኖሎጂ አቅርቦት መስመር ሊፈጠር ይችላል እየተባለ ነው። ቻይና በቀጣይ በየትኞቹ የአሜሪካ ምርቶች ላይ አጸፋዊ ቀረጥ በመጣል ምላሽ ትሰጥ ይሆን የሚለው ትልቁ ጥያቄ ነው። የአሜሪካ አምራቾችስ የአገር ውስጥ ምርትን በፍጥነት ማሳደግ ይችላሉ? እነዚህ ወደፊት ምላሽ የሚያገኙ አበይት ጥያቄዎች ናቸው። የተከበራችሁ የብርሃን ትንታኔ ዝግጅታችን በዚሁ አብቅቷል። በሌላ ዝግጅት ተመልሰን እንገናኛለን። በየዕለቱ የሚለቀቁ የብርሃን ቲቪ መረጃዎችና ሌሎችም ጉዳዮች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ለዛሬ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now.
hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!